አያምራል። ሰው ለሚወደው ለወደደው ሰው የፈለገውን የማድረግ መብት አለው እና ስታውስ ቴንኪዩ ወንድማችንን በዚህ መልኩ ስላሳየኸው። ችግር የለም ተሙዬ። ያንተ ፎቶ እንዴት ኤዲት ተደርጎ ስክሪንሻት አድርጉልኝ። በነገር እታች ነው ማስወረደው። ቆይ እታች እንዴ! ጭራሽ ስክሪንሻት ልታስደርግ ነው? ያስገብች ወይ መድኃኒዓለም። እሺ ጋይስ፣ እየመሸ ስለሆነ ናቲ ወንድማችን እንዳናቆየው አንድ የመጨረሻ ሰው እንቀበልና ወንድማችን እንሰናበተዋለን። ያሬድ እንዴት አለ? ሰላም ፈለገዬ፣ ሰላም ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ወንድማችንን እንግዲህ እንኳን ደህና መጣ ብለው ያሬድ። እንግዲህ ናቲያችን እንኳን ደህና መጣ ወደዚች ወደ ብርሃን የሆነች ቤተ እምነት ኦርቶዶክስ ተዋሕዶ እንኳን ደህና መጣ። እንግዲህ በቤቱ ያጽናክ ማለት እፈልጋለሁኝ። አመሰግናለሁ ድል ስለተሰጠኝ። ያሬድ እናመሰግናለን። በጣም ሰዓቱ ስለመሸ ናቲ ወንድማችንም እንዳይደክመው ቤተክርስቲያን ስለሆነ የዋለው መጨረሻ አንድ ሰው አንድ ወዳጁን ብቻ እንጋብዝና እንኳን ደህና መጣ ይለዋል። ያው ወንድማችን ናቱ በጣም ብዙ ወዳጆች፣ በጣም ብዙ ወንድሞች አሉት። በሱ መመለስ በጣም ብዙ ሰዎች ተደስተዋል። ከተደሰቱ ሰዎች መካከል ደግሞ አንዱ ወንድማችን ኢዮብ ነው። ወንድማችን ኢዮብ በእውነት ዛሬ እምባን የተናነቀው በናቲ መመለስ እና እሱም የእንኳን ደህና መጣ ማለት የሚፈልገው ካለ እና ደግሞ ለናቲም ማስተላለፍ የምትፈልገው መልእክት ካለ ወንድማችን ኢዮብ ፕሊስ እዚህ ጋር እና መልእክትን አስተላልፍ እባክህ። እና እዚህ ጋር ግድ የለ አይዞህ ና የማሳድገው ልጅ ነው ታያሉ። ትታያለህ። ዛሬ ጋር ነው የመጡት። ናትዬ እንኳን ደስ አለ፣ እንኳን ተወለድክ። ያው አብረን ነው ያልነው ዛሬ። ያው ፕሮግራሙ ላይ ቆይቼ ነው የተገኘሁት ስራ ነበረኝ። ለሱ ይቅርታ ይደረግልኝ። በጣም ነው መሰግነው ኢዮባ። በጣም ብዙ ጊዜ አካክሻለሁ፣ በግብዣው አካክሻለሁ። አይተሃል እንግዲህ። እውነት ነው። መምህር አንድ መዝሙር ለምን ጋብዞልኝ አልወጣም? እሺ እንዘምራለን፣ ምንም ችግር የለም። ናቱ ምን የሚለው መዝሙር እንዘምር? በአንተ ምርጫ የተወደደ ቀን የሚለው እንዘምራለን እንዴ፣ ግዴታችን ነው፣ እንዘምራለን። ታሙ በስተመጨረሻ ማለት የምትፈልገው ነገር ካለ ድልን ስጥ፣ መዝሙር እስኪከፈት። መዝሙሩን ክፈተው። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ደግሜ ሰላም እላለሁ። ወንድማችን ናቱ በሚያስፈልገው ነገር ሁሉ ከጎኑ ሁኑ። ድንገት ቪዲዮም ሲሰራ የሚሆን በሌላው ነገር ስታዩ ናቱ እንወዳለን በሚል ፍቅርን ግለጡለት። ይሄ ክርስቲያናዊ ግዴታችን ነው። ሌላው ቤተ እምነት ላይ ስታዩ የሆነ ነገር ተፈልጎ ሰው ሃይማኖቱንም ጾታውንም እየቀየረ ነው ያለው። እዚህ ግን የሆነ ነገር ተፈልጎ አይደለም። የዘላለም ሕይወት በእውነት አስቦና ገብቶት ነው ሰው የሚመጣውና እነዚህ አይነት ወንድሞችን ፍቅርን ብቻ በመስጠት እኔ አሁን ትላንትና በጣም ደስ ያለኝ ነገር አለ ዲያቆንዬ። የስራ ቪዲዮ ፖስቼ በርታ የሚሉ ኮመንቶችን በጣም ሳይ እንዴት ደስ እንዳለኝ። ሁሉም ኦርቶዶክሳዊ ወንድም እህቶቼ ተሙ በርታ ማለት ራሱ ሰውን ያጸናልና ወንድማችንን በምንም ነገር ስታዩት እንወዳለን፣ በርታ ከጎን በሉት። እኔ ደግሞ እናንተ ደግሞ ውድድ ነው ማድረጋችሁ። ክበሩልኝ። ተሙዬ እናመሰግናለን። ክርስቲያኖች ወንድሞች፣ ያው እንግዲህ ለእናንተ አይነገርም፣ አዲስ እንግዳ ወደ ቤታችን መጥቷል እና ያው ናቱሻን አደራ የምንሰጠው ደግሞ ከዚህ በኋላ ለእናንተ ነው። በቻላችሁት አቅም ብዙ የሚያስፈልገው ነገር ሊኖር ይችላል እና ከጎኑ ቁሙ። ናቱ ወደዚህ ሲመጣ የመጣው እውነት ገብቶት ነው፣ እውነትን ፈልጎ ነው፣ እውነት ተረድቶ ነው። ምንም በዚህ ስም የሚከፍለው ዋጋ አይቆጨውም።
ከዚህ በኋላ በጣም ብዙ ፈተናዎች አሉ። እነዛ ፈተናዎች እንዳይከብዱት በቻልነው አቅም ሁላችንም እንደየአቅማችን ደግሞ ከጎኑ ልንሆን ያስፈልጋል። ወንድማችን ናቲ የክርስቶስ የመረጠውን ዝማሬ አንድ ላይ እንዘምርና እንግዲህ ዛሬ እንለያያለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዝማሬ መላእክትን ያሰማልን። ናቲሻ መዝሙር መርጠህ ያው እንድንዘመር ስላደረግከን በጣም ነው የምናመሰግነው። ናቲሻ በመጨረሻ ማለት የምትፈልገው ነገር ካለ እድል እንስጥ። እሺ፣ ሁላችሁም እዚህ ውስጥ ሆናችሁ ላበረታታችሁ ለደገፋችሁ ሁላችሁም አመሰግናለሁ። እና ደግሞ ከእግዚአብሔር በታች አንተ በጣም ረድተህ ለዚህ ቅዱስ ቤተክርስቲያን እንድበቃ አድርገኛል። ሁላችሁም መምህራችንን አመስግኑልኝ በደንብ አድርጋችሁ። እናም ደግሞ ተመስገን ጌታ በጣም ነው ማመሰግነህ። ሎያል ደግሞ በጣም ነው ማመሰግነው። ወንድማችን ልደተ ቃልንም በደንብ አድርጋችሁ አመስግኑልኝ። አንተንም ደግሞ በጣም 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 አድርጌ ነው ማመሰግነው። እና ብዙዎች አላችሁ ደግሞ እንደኔ በፊት ትምህርቱን ሳትረዱ ዝም ብላችሁ በቤተሰብ ተገፋፍታችሁ ፕሮቴስታንት ለሆናችሁ መታችሁ ጠይቁ፣ ተረዱና መርጣችሁ እንግዲህ ትምህርቱ ሲገባችሁ ወደምትሄዱበት ትሄዳላችሁ ነው ምለው። አመሰግናለሁ መምህራችን ናቲሻ። እናመሰግናለን። እግዚአብሔር ያክብርልን። በአንተ መመለስ እጅግ በጣም ደስ ብሎናል። በአንተ መመለስ እኛ ምድራውያኑ ብቻ ሳንሆን በሰማይ ያሉ መላእክቶች ሁሉ ይደሰታሉ። ከዚህ በኋላ ቀድም ወንድሞችም ሲሉ እንደነበረው አሁን ልክ እንዲህ ያከበረህን አምላክ ክርስቶስ ኢየሱስን በሕይወት የምታከብርበት ጊዜ ነው። ከዚህ በኋላ የተቀረው ጊዜ ክርስቶስ ኢየሱስን በሕይወት የምታከብርበት ጊዜ ነው። በጣም ብዙ የሆኑ ቻሌንጆች ይኖራሉ። ዓለም በራሷ ፈታኝ ናት። ከዛ በኋላ ደግሞ ሌሎች ነገሮችም ደግሞ ሊጨመሩ ይችላሉ እና ከምን ጊዜውም በላይ ግን እንዲህ ያከበረህን ጌታ ክርስቶስ ኢየሱስን በሕይወት አክብረኸው ያንተ ሕይወት ደግሞ የእግዚአብሔር ትምህርት ቤት ሆኖ ሰዎች እንዲማሩበት ማድረግ ይኖርብሃል። እንዲህ የማድረግም ደግሞ ክርስቲያን ግዴታ አለብህ። በርታ በርታ። እጅግ በጣም ነው የምንወድህ። እኛ ክርስቲያኖች ወንድሞች ከጎንነን። ልክ እንዳንተ ያሉ ወንድሞቻችን በአጠቃላይ ቅዱስ ቤተክርስቲያን ወደ ማወቅ እንዲሸጋገሩ የሁልጊዜም ጸሎታችን ነው። እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ቅድም ስናነሳ ነበረ፣ በፕሮቴስታንቱ ቤተ እምነት ውስጥ ያላችሁ ነገር ግን በቃ ሁሉ ነገር ይደክማችሁ፣ ሁሉ ነገር ይሰለቻችሁ፣ ፈውስ ፍለጋ ተንከራታችሁ ልጃችሁን በሞት እስክታጡ ድረስ ዋጋ ይከፈላችሁ፣ ወላጅ እናታችሁን ወላጅ አባታችሁን በሞት እስክታጡ ድረስ ዋጋ ይከፈላችሁ፣ ከኪሳችሁ ገንዘብን ብቻ እየወጣችሁ አዳራሽ ከአንድ ቦታ ሌላ ቦታ ከአንድ አዳራሽ ሌላ አዳራሽ ቦታ ስትቀያየሩ ይኖራችሁ፣ በቃ ልባችሁ ክርስቶስን በመፈለግ የደከመ በቃ አላስፈላጊ ዋጋ ነው እስከዛሬ ድረስ የከፈላችሁት። እውነተኛው ጌታ ኢየሱስ ክርስቶስ ያለው በእውነተኛዋ ቅድስት ቤተክርስቲያን ማለትም እርሱ መሰረት እና አለት በሆናት በዚህ ቅድስት ቤተክርስቲያን ላይ ብቻ ነው። የእኛ ቅድስት ቤተክርስቲያን መሰረቷ ደግሞ ጌታችን ኢየሱስ ክርስቶስን የእግዚአብሔር የባህሪ ልጅ ብላ በመጥራት ነው እና ወደዚህ ወደ ተቀደሰው መንገድ እንድትመጡ ወደ እውነተኛው መንገድ እንድትመጡ የሁልጊዜም ጥያቄያችንም ጥሪያችንም ነው። ስለዚህ የደከማችሁቶች ወንድሞቻችን ወደፊት ከመራመድ የሚገድባችሁ ነገር ሊኖር አይገባም። ዙሪያችን ባሉ ሰዎች እንዘለፍ ይሆን፣ ዙሪያችን ባሉ ሰዎች እንናቅ ይሆን፣ ዙሪያችን ባሉ ሰዎች እንገላመጥ ይሆን ብላችሁ እንዳትፈሩ። የእናንተ አምላክ ክርስቶስ ኢየሱስ እናንተን ለእናንተ ዋጋ ለመክፈል አላፈረም። ስለ እናንተ ዋጋ ሲከፍል ምራቅ ሲተፋበት ፊቱን እንኳን አላዞረም። በጥፊ ሲጸፋ አንዳች የከፋ ቃልን እንኳን አልመለሰም። ክርስቶስ ይህን ያክል ዋጋ ስለ እናንተ ከከፈለ እናንተ ለክርስቶስ ደግሞ ይህችን ታክል አንድ እርምጃ መራመድ ሊያቅታችሁ አይገባም እና ፕሮቴስታንት ወንድሞቻችን እንዲሁ በጭፍኑ አይደለም እኛ የምንላችሁ።
እኛ ዝም ብለን እንዲሁ ልክ እንዳደጋችሁበት ቤት አክስትህ ገሊት ናት አይደል አጎትህ ገሌ ነው አይደል ብለን ገምቱ አዳሪዎች ሆነን እናንተን ዝም ብለን አጃጅለን እንደ ጉም ዘጋኝ የህልምና የተስፋን የምኞትን ህይወት እያለማመድን አይደለም ወደዚህ ቅዱስ ቤተክርስቲያን እንድትመጡ የምንፈልገው። በእኛ ቤት የሚመለከው በእኛ ቤት የነገሰው እውነተኛው ጌታ ክርስቶስ ነው እና በእውነት ነው እንድታውቁት የምንፈልገው። ይህን እውነተኛ የሆነውን ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን ክርስቶስ ኢየሱስን በእውነት ነው እንድታውቁት የምንፈልገው። ስለዚህ ቅረቡ። ኦርቶዶክስ ቤተክርስቲያንን እንዳትጠጓት የሆነ አዚም በአይኖቻችሁ ላይ ያስቀመጡ አንዳንድ ሰዎች አሉ። ልክ ፍጡር እንደምታመልክ ለጣዖት እንደምትሰዋ ክርስቶስን እንደማታቅ ከክርስቶስ ቃል የራቀች እንደሆነች ትምህርቷ በአጠቃላይ ከመጽሐፍ ቅዱሳዊ ማስረጃነት የራቀ ወይም ደግሞ መጽሐፍ ቅዱስ መሰረት እንደሌለው አድርገው በአይኖቻችሁ ላይ የሳሉባችሁን እነዛን ዋኖቻችሁን ወደ ጎን አድርጉና የጋረዳችሁን ግርዶሽ ከአይናችሁ ገልጣችሁ እናንተ አንድ እርምጃ ወደ ፊት ቅረቡ። በቃ እናንተ አንድ እርምጃ ብቻ ተራመዱ። ኦርቶዶክስ ቤተክርስቲያን እንዲስከቨር አድርጓት። እንዲህ በጭፍን እኛ ዝም ብለን እኛ እዚህ ጋር ይኸውላችሁ አንዳንድ ቁጥር ጻፉ ዛሬ ጌታን የምትቀበል ምናምን ብለን ድራማ እንሰራ። ኦኬ ድራማ እንሰራ። እዚህ ዛሬ ጌታን መቀበል የምትፈልጉ አንዳንድ ቁጥር ጻፉ ምናምን ምን ላይ የለም። ወይም ደግሞ አበል እየከፈልን ዛሬ ምስክርነት ስጡ ምንላቸው ቅጥረኞች የሉንም። እዚህ ቤት ድራማ አይሰራም። ቅድም ጀምሮ ስለነገራችሁ ነበር። እውነተኛው ጌታ ኢየሱስ ክርስቶስ የእውነት ነው የሚመለከው። ቃሉ የሚሰበከው በእውነት ነው የሚሰበከው። ስለዚህ እናንተም ስትመጡ እውነተኛውን የክርስቶስ ኢየሱስን ወንጌል በእውነት ተረድታችሁት ነው እንድትመጡ የምንፈልገው። አጎትህ ገሌ አይደለም አክስትህ ገሊት አይደለች ራባጃራባባባ ሼቤሬቤ እያለን ልክ እንደው መንፈስ ቅዱስ የተሞለለ መስለን እየተነቀጠቀጠን አይደለም እናንተን መጠራት የምንፈልገው። ሐዋርያት ምንም አይነት ክሽኒ ካልወረዱም ቀጥ ለጥ ብለው ነው በተረጋጋ መንፈስ የክርስቶስ ኢየሱስን ወንጌል የሰበኩት። እኛም እንደ አባቶቻችን ሐዋርያት ወንጌልን ለእናንተ እንሰብክላችኋለን። ኦኬ ወንጌልን ለእናንተ እንሰብክላችኋለን። የሆነች ቀይ ሴት ትታየኛለች። ማናት? ማነች? ጫልቱ የምትባል ሴት ታውቃለህ? ምናምን እያለን ድራማ እየሰራን አይደለም እናንተ እንድትመጡ የምንፈልገው። የክርስቶስን ቃል ተረድታችሁ ነው እንድትመጡ የምንፈልገው። ስለዚህ እየደከማችሁ ስለ እውነት በዚህ አጋጣሚ መሄጃ ቦታ ጠፍቷችሁ እንጂ እውነት የፕሮቴስታንት ቤት እውነተኛ ክርስቶስ እንደማይመለክ የምታውቁ ፕሮቴስታንቶች ቁጥራችሁ ቀላል አይደለም። በየአዳራሹ ልጄን አሳክማለሁ ብለህ ልጅን በሞት ያጣ ወንድሜ፣ በየቦታው እናቴን አባቴን አሳክማለሁ ብላችሁ ወላጆቻችሁን በሞት ያጣችሁ ክርስቶስን እናገኘዋለን ብላችሁ የሆኑ ሰዎች ያጭበረበሯችሁ ገንዘባችሁን ብቻ አጥበው ወላጆቻችሁ ልጆቻችሁ ሊያተርፉላችሁ ያልቻላችሁ እናንተ እህት ወንድሞቻችን እባካችሁን በቃ በቤታችሁ ጣሪያ ስር ተቀምጣችሁ እንባችሁን በማፍሰስ ጊዜ አታባክኑ። አሁንም አልረፈደም። ልባችሁ ክርስቶስን ያገኘው ዕለት ተረጋላችሁ። ልባችሁ ክርስቶስን ያገኘው ዕለት ትረጋጋላችሁ። ስለዚህ እባካችሁ አንድ እርምጃ ብቻ ወደፊት ተራመዱ። አንድ እርምጃ በቃ እስከዛሬ ድረስ ጠልቻት የኖርኳት ይችን ቤተክርስቲያን እስቲ ለወቃት። እስቲ እውነት የምታስተምረው ትምህርቶች በአጠቃላይ መጽሐፍ ቅዱስ መሰረት የላቸውም። እንደውም እስቲ እኔም ማምነባቸውን እነዚህ ትምህርቶቿ ከመጽሐፍ ቅዱስ ውጪ ናቸው መላቸውን እስቲ እነ ፈለገ አትናቴዎስን፣ እስቲ እነ ልደተ ቃልን፣ እስቲ እነ ኢዮብን፣ እነ ጋዲሳን፣ ሌሎችንም እነ ዮሐድ፣ እነ ዲያቆን ናቴንን እየተጠጋው እስቲ ልጠይቃቸው ይመልሱልኝ ይሆን ብላችሁ አንድ እርምጃ ብቻ ተራመዱ። ከእናንተ የምንፈልገው ያንን ነው። እናንተን በስሜት ነርተን ኦርቶዶክስ እንድትሆኑ እናደርግም። በፕሮቴስታንቱ ቤት እንደው እንዲህ ቢሆኝ በዚህ ወጥቶ በዚህ ገብቶ ተከፍቼ መጥቼ ስለተከፋችሁ አንደርድረን አምጥተን ወደ ከባዱ ሚስጥር ወደ ጥምቀት አንወስዳችሁም። ነገረ ስጋን ሳታውቁት የክርስቶስን ስጋ እንድትበሉ የክርስቶስን ደም እንድትጠጡ አናደርግም። የእኛ ቤት ክርስቶስ በደሙ የመሰረታት ቤት ነች። በክርስቶስ አለትነት ላይ ጸናች ቤት ነች። ስለዚህ የክርስቶስን ወንጌል እውነተኛ የሆነውን ጌታ የእርሱን ቃል በእውነት ነው የምንሰብክላችሁ። እናንተ አንድ እርምጃ ብቻ ተራመዱ። ቀይ ደከማችሁ እንዲህ በሃይላንድ ክዳን ላይ ማስቲካ ለጥፈው ፓውደር እያደረጉ ይህንን ውሃ እዩ ተመልከቱ እንዲህ ነቅንቄ አሁን ሆኖ ይኸው ወደ ወተት ቀይሯለሁ በኢየሱስ ስም ህፍ ብሎ ድራማ ሲሰራባችሁ ቁጭ ብላችሁ የምትታለሉ ሰዎች ሆናችሁ ሳይሆን ሼም ይዟችሁ አሜን ያላችሁ ፕሮቴስታንቶች ወንድሞች ግድ የለም እናንተ ኑ ጠይቁን። በቃ እኛ ጋር በመረጃና በማስረጃ ብቻ ነው። ኑና ጠይቁን። በደንብ አድርገን በመጽሐፍ ቅዱስ ማስረጃነት እናወራቸዋለን። ሼም ይዟችሁ ጭንቅላታችሁ ተይዞ የወደቃችሁ ሰዎች ለ3 ለ4 ተይዛችሁ
በኢየሱስ ስም 7 ጊዜ ጩሁ ስትባሉ ሼም ይዟችሁ የጮኋችሁ ግድ የላችሁም። እኛ ቤት እንዲህ አይነት ድራማ የለም። እኛ ቤት ጭንቅላታችሁን ጥፍንግ አድርጎ የሚይዛችሁ 7 ጎረምሳ የለም ወዳጅ። እንዲህ አይነት ነገር የለም። ወደ ቅድስት ቤተክርስቲያን የምትመጣው ድራማ ሰርተንብህ ወይም ደግሞ ድራማ ሰርተህልን ሳይሆን እውነተኛውን የክርስቶስን ቃል ሰብከንልህ በእውነት ነው የምትመጣው። እና የሰለቻችሁ እህት ወንድሞቻችን በአጠቃላይ ባዮ ላይ ስልክ ቁጥር አስቀምጬላችኋለሁ። ባዮ ላይ ባስቀመጥኩላችሁ ስልክ ቁጥር ሁላችሁም ባዮ ላይ ባስቀመጥኩላችሁ ስልክ ቁጥር የዋትሳፕ ቁጥር ነው። በውስጥ ገብታችሁ መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡ። በየትኛውም ሀሳብ ዙሪያ እናወራችኋለን። ሌላው ኦርቶዶክስ ሴቶች ወንድሞች አይኖቻችሁን ግለጡ። አጥማጆች ሁኑ። ክርስቲያኖች ወንድሞች፣ ፕሮቴስታንት እምነት ተከታይ ወዳጅ ያላችሁ፣ ወንድም ያላችሁ፣ እህት ያላችሁ የምትወዷቸው ከሆነ እናንተ አጥማጆች ሁኑ። ኦኬ፣ የእናንተን ቤተክርስቲያን ዲስከቨር እንዲያደርጉ እንዲጠይቁ፣ ቤተክርስቲያናችሁን እንዲያውቋት አድርጉ። ይሄ ዋትሳፕ ቁጥር አስቀምጠናል፣ ባዮ ላይ ያለ። ክርስቲያን የሆናችሁ እህቶች ወንድሞች፣ ወንድሞቻችን እንዲመለሱ እንፈልጋለን፣ እባካችሁ አናግሯችሁ ብላችሁ በውስጥ መስመር መልእክታችሁን አስቀምጡ። እኛ ዝግጁ ነን። ቅድስት ቤተክርስቲያናችንን እንድታቋት የተቻለንን ሁሉ እናደርጋለን። ፕሮቴስታንት እህት ወንድሞቻችን በክርስቶስ ያምናሉ ብለን አናምንም። በክርስቶስ አያምኑ። ነገር ግን ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን እንደሚሻ እናምናለን። ያንን ልባቸው የሚሻውን እውነተኛውን ጌታ ክርስቶስ ኢየሱስን እንዲያገኙት የተቻለንን ሁሉ እናደርጋለን። የተቻለንን ሁሉ። ቁጥሩ የዋትሳፕ ቁጥር ነው። በሌላ አይነት መንገድ ብትጠቀሙት ምናልባት አይሰራላችሁም፣ ወይም ደግሞ ከጠራም ላይ ይነሳ ይችላል። በዋትሳፕ ግን በቀጥታ መልእክቶቹ ለእኔ ስለሚደርሱኝ ቁጥሩን ሁላችሁም ሴቭ አድርጋችሁ በውስጥ መስመር መልእክታችሁን አስቀምጡልን። ስለ እውነት ነው ምላችሁ። ይሄን ዓመት እነገሌ ድራማ ይስሩ፣ እኛ ደግሞ ስራ እንሰራለን። የሚገባችሁ ይገባችኋል። በቃ እነገሌ ድራማ ይስሩ፣ እነገሌ ይሄው እንትን ሄደን ዛሬ ይሄው ጮህን መጣን ይበሉ። እኛ አሁን እዚህ የቦታ የመሬት ችግር የመሬት ጥበት የለብንም። ወንጌልን የምንሰብከው እኛ ለምስራቅ ለምዕራብ ምናምን እያለን ከፋፍለን አይደለም። ወንጌልን የምንሰብከው ለዓለም ሁሉ ነው። አንተ እዚህ ጋር ከሆነች ሰፈር ጋር ስትጋጋጥ ወዳጄ፣ እኛ እግዚአብሔር የተመሰገነ ይሁን ኮንጎ ብራዛቪል ወንጌልን እየሰበከን ነው። ኬንያ ላይ ቤተክርስቲያን አለን፣ ወንጌል እየሰበከን ነው። የሌላ ዜግነት ያላቸውን ሰዎች እንኳን ሳይቀር በቋንቋቸው ቅዱስ ቤተክርስቲያናችን ወንጌልን እየሰበከች እያጠመደች ነው። አሁን እንደ ጴጥሮስ አጥማጅ የሆኑ አገልጋዮች አሉና እግዚአብሔር የተመሰገነ ይሁን። አንተ እንትን ሄጄ ይሄ ኦርቶዶክሶችን አበሳጫቸው ይሄው ሰራውላቸው ብል አንተ እዛው ራስን አስደስት። ራስን በራስ ማስደሰት ታውቃላችሁ አይደል? ራስን በራስ ማስደሰት መጥፎ ማለት ነው። በዚህ ዘመን ውስን የሆኑ አንዳንድ የፕሮቴስታንት አገልጋዮች ራሳቸውን በራሳቸው ያስደስታሉ። ምንም በቃ ሌላ ዓለም ውስጥ ናቸው። ይሄው እንትን ሄደን ዛሬ ወላችሁ ይሄው ጮኸን መጣን ይላል። ወዳጅ አንተ እንትን ሰፈር ሄደ ጮኸና፣ እኛ እዚህ አንተ ይሄን ሰፈር ለቃ እዛ ደርሰህ ስትመጣ ፕሮቴስታንቱን በአጠቃላይ አዳራሹን በአጠቃላይ ወደ ጌታ ጨምረን እንጠብቃለን። አጭርና ግልጽ። እኛ ስራ ላይ ነን። ሁላችሁም ኮሜንት ላይ ስራ ላይ ነን እያላችሁ ጻፉ። እግዚአብሔር የተመሰገነ ይሁን። እኛ ስራ ላይ ነን። ይሄው ቁጥር አስቀምጥንላችኋል። ባዮ ላይ ያለ መመለስ የምትፈልጉ ፕሮቴስታንት እህት ወንድሞቻችን በአጠቃላይ በውስጥ መስመር ደክሞናል፣ በቃ መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን፣ እንመልሳችኋለን። የቻልነውን ያክል የክርስቶስ ኢየሱስን ወንጌል የምናውቀውን ያክል ለእናንተ እናካፈላችኋለን። እሺ፣ እኛ ቤት ድራማ የለም። የሆነች ቀይ ሴት ትታየኛለች፣ ማናት ምናምን ስትል አክስቴ ናት ብለህ ሌላ ጭብጨባ ምናምን ድራማ የለም። በቃ የድራማውን ዓለም ትተህ ነው የምትመጣው። ይሄ የድራማውን ነገር በአጠቃላይ አራግፈህ ወደ ሪያሊቲው ዓለም ነው የምትመጣው። በቃ ትመጣለህ፣ መጽሐፍን ትገልጣለህ፣ ቁጭ ብለህ ምንም አይነት ይኸውልህ፣ እዚህ ጋር ምንም ድራማ የለም፣ ምንም አይነት ጭፈራ የለም። ቁጭ ብለህ ስለ ሳልቬሽን ከሆነ መጽሐፍ ቅዱስን ትገልጣለህ፣ እኛም እንገልጣለን፣ ቁጭ ብለን እናወራለን። ጥያቄዎችን ሁሉ ጨርሰህ ልክ ስትረዳ ወደ እውነተኛው መንገድ ትመጣለህ። እግዚአብሔር ከረዳ፣ እግዚአብሔር ከፈቀደልህ። እሺ፣ ስለዚህ እናንተ ራሳችሁን ሸሽጋችሁ እንዳትቀመጡ፣ የደከማችሁ የሰለቻችሁ አዳራሽ ስትገቡ ሰላም እናገኛለን ብላችሁ ወይ 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 የሚባልበት ቦታ ገብታችሁ ሰላም ያጣችሁ ጩኸት የሰለቻችሁ ኑ ወደ ተቀደሰች ኦርቶዶክስ ቤተክርስቲያን። እኛ ስራ ላይ ነን አባቴ። እኛ የሆነ ቦታ ሄደን ይኸው ሰራንላቸው።
ሄደን እዛ የሆነ እንትኑ ነው አስፋልቱ ላይ ምናምን ወክ አድርገን የመጣ ነው ብለን ራሳችን በራስ አናስደሰትም ወዳጄ። እነገሌ የቦታ ጥበትን ያስጨነቃቸው የሆነ ቦታ ሄደው ብሶታቸውን ተናግረው ጥላቻቸውን ተናግረው የሆነ ነገር ተናግረው ሲመለሱ እኛ ስራ ላይ ነን። ሰዎችን አሳምነን የጌታ የኢየሱስ ክርስቶስ ደቀ መዛሙርት እናደርጋለን። በአብ በወልድ በመንፈስ ቅዱስ እያጠመቅን ሁሉንም የጌታ ምርኮኛ እናደርጋለን። እግዚአብሔር አምላክ ይርዳን። ክርስቲያኖች ወንድሞች፣ ወንድማችን ናቱን አበረታቱት። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወንድማችን ናቱ እንወድሃለን፣ በርታ፣ ከጎንነን። ከዚህም የበለጠ ደግሞ የአንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ብዙዎች እንዲመለሱ እግዚአብሔር አምላክ ፈቃዱ ይሁን። እንወድሃለን የኔ ተወዳጆች። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ደህና ሁኑልኝ። ሰላም ሁኑ። ባይ ባይ። ናቱሻ ወንድማችን ሰላም እደሩ። በቃ ሰላም እደሩ። በጣም ነው አመሰግናለሁ። ደህና እደር። በደንብ ረፍት አድርግ። እሺ ሰላም እደሩ። ደህና እደሩ። አይቻለሁ ባይኔ ሲቆም ማዕበሉ፣ አይቻለሁ ባይኔ። ልወጣ ስል አንድ ቁጥር ተጽ ሰላም ፈለገ። ሰላም እንዴት አለሽ? እግዚአብሔር ይመስገን። ጤና ይስጥልኝ። ስላሴ ይመስገን። እሺ፣ በጣም ነው የማደንቀው። በጣም በአንተ ትምህርት በጣም ብዙ ተለውጫለሁ። በጣም ሃይማኖቴን እንዳውቅ አድርገኸኛል እና እግዚአብሔር ያገልግል፣ ዘመንን ይባርክ። በጣም ነው የማመሰግነው እና አንድ ነገር ማለት የምፈልገው ነገር እና ያንተም ሀሳብ እንድትሰጥበት ፈልጌ ነበር። እሺ፣ ቤተክርስቲያን ስንሄድ ማለት ትክክል ነው እያልኩ አይደለም፣ ግን አንዳንዴ አርቲፊሻል ጥፍር ልታረግ ትችላለህ። ወርቃ ፀጉር ቀለም ሊኖረው ይችላል። ገባክ? ላይክ ፐርፌክት ሁሉ ጊዜ ፐርፌክት አንሆንም አይደል? የቤተክርስቲያን ለመሄድ ስራ አለ፣ የዓለማዊ ህይወትም አለ እና ቤተክርስቲያን ውስጥ ያሉ ሰዎች በጣም 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 ነው ሰው የሚናገሩት። ኖርማል ጤነኛ ሰዎች በጣም ብዙ ጊዜ ሌላም ሰው ላይ ሰው ሲሰደቡ አይቻካለው። እኔንም ብዙ ጊዜ ደርሶብኛል ማለት ነውና በቃ እንድትቀር ነው የሚያደርገው። አሁን ለምሳሌ ጠንካራ ካልሆንክ በጣም ከባድ ነው። እዚህ ውስጥም ካሉ በአንተ አንደበት የሆነ ነገር እንድትልልን ልክ ነው እያልኩ አይደለም። ጸበልም እንደዚህ ሆነ እንጠመቅ አይደለም። ግን በቃ ቤተክርስቲያን ሄደ ከፈጣሪ ጋር ታወራለህ ወይ ጸሎት አድርገህ ትመለሳለህ እንጂ ጸበል ውስጥ እንደዛ ሆነ እንግባ ልክ ነው እያልኩኝ አይደለም። ግን ደግሞ ለሰው ደግሞ አይደለም ያንን ነገር በቃ ከሰው እየተደበቀ አይደለም። ያው ፈጣሪ ያውቃል አይደል የምንሰራውን ነገር ሁሉ እና በጣም 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 ብዙ ቦታ ያየሁት ነገር ነውና በቃ አሁን ዝም ተነስቶ ዛሬ ሄደ ሰው ቤተክርስቲያን በቃ እንደዛ ሲያረጉት ወደ ዘራቂ ጸበሉ ጋር ምናምን እንደዛ ሲያረጉት አይሄድም ያ ሰው ተመልሶ። ለምንድን ነው ለሰው እንቅፋት ምን ነው? እና በዚህ ላይ ሀሳብ እንድትሰጠን ፈልጋ አመሰግናለሁ። በጣም መልካም። እንግዲህ አሁን አንቺ ያነሳሽው ሀሳብ በጣም እኔም ደክሞኝ ነበረ፣ ባርፍ ደስ ይለኝ ነበር። ግን ከተነሳ አይቀር ምናልባት እዚሁ ላሉ እህቶች ወንድሞች ላሉት ብቻ ነግረን እንውጣ። ያነሳሽው ሀሳብ ከቤተክርስቲያን ስርዓት ጋር ተያይዞ ያለ ነው። እንደ ቤተክርስቲያን ለምሳሌ እንደው ቤተክርስቲያናችን የትኛውን ወገን ነው ትክክል የምትለው? እንደው ጥፍራቸውን እንደዛ አድርገው ወይ ደግሞ አጠር ያለ ልብስ ለብሰው ምን ብለው የሚመጡ ሰዎችን ነው ወይንስ የሚከለክሉ ሰዎችን ነው? የትኞቹ ነው ትክክል ናችሁ ብላ ከጎናቸው የምትሆነው ብለን ስንጠይቅ ሁለቱንም ቅዱስ ቤተክርስቲያናችን ትክክል ናቸው አትልም። ሁለቱንም ትክክል አትልም ስንል ምን አለ መሰላችሁ፣ ለመጀመሪያ ጊዜ እንደው ወደ ቤተክርስቲያን ስለመጣ ሰው እያወራን አይደለም። ለቤተክርስቲያን አዲስ የሆነ ሰው እንዴትም ሆኖ ቢመጣ ከቤተክርስቲያን በር ላይ ከቤተክርስቲያን ደጃፍ ልንከለክለው አንችልም። እንዴትም ለምሳሌ አሁን ወደ ሐመራ አካባቢ በጣም ብዙ ኦርቶዶክስ የሆኑ ወንድሞች አሉ፣ በጣም ብዙ እና እዛ አካባቢ ካያቻቸው ሴቶቹ እንኳን ነጠላ እንኳን አጠር ያለ ልብስ እንኳን ሻሽ
ምንም ነገር ነው እንትን የማይሉት። በቃ ሰውነታቸው ምናልባት ጭቃ ይሄ ዲዛይን ያለው ምናምን አይነት የሆነ ፓተርን ያለው ነገር ምናምን ብቻ ነው የሚያደርጉት እንጂ ማጆሪቲው ምንም አይነት ልብስ ራሱ አይለብሱም። አያችሁ፣ በመንፈስ እንዲህ አይነት ሰዎች ህፃናት ናቸው። በመንፈስ ህፃናት ናቸው። በመንፈስ ህፃን ስለሆኑ ወዲያውኑ ኦርቶዶክስ ከመሆናቸው እንትን አርጉ፣ እንዲህ አርጉ፣ በዚህ ወጡ፣ በዚህ ግቡ ምናምን ብላ ቤተክርስቲያን ስርዓትንም በአጠቃላይ እነሱ ላይ አጭንም። ከስርዓቱ በፊት የእነሱ መዳን ይቀድማል። ክርስቶስ ኢየሱስን ካለማወቅ ወደ ማወቅ መሸጋገራቸው ነው ቤተክርስቲያን የሚያሳስባት። ስለዚህ እንዲህ አይነት ላሉ ነፍሳት ቤተክርስቲያን ስርዓትን ተጭና እንዲያደርጉ አትልም። ነገር ግን ቅድስት ቤተክርስቲያንን በሚገባ ጠንቅቀው የሚያውቁ ልጆቿን ግን ቤተክርስቲያናችን የቤተክርስቲያንን ስርዓት ጠንቅቀው የሚያውቁ ልጆቿን ግን በስርዓት ጉዳይ ላይ በደንብ አድርጋ ታስተምራለች። አሁን ሴት እህቶቻችን ወደ ቤተክርስቲያን በተለይ ለጸሎት ስንመጣ ጥንቃቄ ያስፈልጋል። እንግዲህ የሰማዩ ንጉሥ ጌታችን ኢየሱስ ፊት ስንቆም ያልተጠነቀቅን በማን ፊት እንጠነቀቃለን? አንዳንድ ጊዜ እኮ እናንተ ለስራ ቅጥር ስትሄዱ እንዴት ነው የምትጠነቀቁት? ሴቶቻችን የስራ ቅጥር ሲኖርባችሁ የሆነ ትልቅ ድርጅት ውስጥ የሆነ ትልቅ ካምፓኒ ውስጥ ወይ አየር መንገድ ላይ የስራ እድል ሲገጥማችሁ እንዴት ነው ተጠንቅቃችሁ የምትሄዱት? እንዴ ሁለንተናችሁን ታጠባችሁ፣ ፀጉራችሁን ተስተካክላችሁ፣ አላስፈላጊ የሆኑ በጣም የረዘሙ ጥፍሮችን አሳጥራችሁ፣ እንዲህ ለተራ ጉዳይ እኮ ነው። የሆነ ደሞዝ ለሚከፈላችሁ አንድ የስራ ተቋም ጋር ስትሄዱ እንኳን የዚህን ያክል ጥንቃቄ ትወስዳላችሁ። ወንድሞቻችን ለቅጥር ስትሄዱ ፀጉራችሁን አሳጥራችሁ ተስተካክላችሁ ነው የምትሄዱት። ይሄ ጠቅልላችሁ ታች የወረዳችሁትን ፀጉር በአጠቃላይ ቆርጣችሁ ምልጥ አደርጋችሁ ምናምን ነው የምትሄዱት። ለምን? እንደዛ ካልሆነ እንጀራን ስለማታገኙ ማለት ነው። ምድራዊ የሆኑ አለቆቻችሁ ጋር ስትቀርቡ፣ ምድራዊ የሆኑ ጌቶቻችሁ ጋር ስትቀርቡ ይህን ያክል ዲስማች የምትጠነቀቁ ከሆነ የሰማዩ ጌታ ክርስቶስ ኢየሱስ ፊት ስንቆም ደግሞ ልንጠነቀቅ ይገባል። እንዴት ነው? እኛ ተሳስተን ሰውንም ልናሳስት አይገባም። አንዲት እህት ለምሳሌ አጭር ቀሚስ ለብሳ ወደ ቤተክርስቲያን በመሄዷ ሁለት ሰዎችን ታሳስታለች። አንደኛ ለቤተክርስቲያን ስርዓት የሚጨነቁ እንጨነቃለን ባይ የሆኑ ሰዎችን ተናጋሪ ሆነው በእሷ ላይ ፈርደው እንዲሳሳቱ ታደርጋለች። አንድ ሲቀጥል ደግሞ ለጸሎት እዛ ቦታ ላይ የተገኘን ሰው በስጋ ፍትወት እንዲመለከታት ታደርጋለች። ያም ሰው ከእንደገና ለሁለተኛ ጊዜ እንዲሳሳት ታደርጋለች። እና ቅዱስ ጳውሎስ ደግሞ ለሰው መጥፊያ ከምትሆን በአንገት ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣል ይሻላል ይላል። ስለዚህ ሰዎች በእኛ ላይ እንዲስቱ ማድረግ የለብንም፣ ልንጠነቀቅ ይገባል። አንዳንዴ እዚህ ሶሻል ሚዲያ ላይ እንዲህ ምናምን ይሄ ወደ ካሜራ ተጠግተው እንዲህ እያሉ መልክ እያሳዩ የሚዘምሩ ልጆች አጋጥሟችሁ የሚያውቅ ከሆነ በቃ አለማወቅ ነው። እግዚአብሔር የሚመሰገነው እግዚአብሔርን በዝማሬ ወንጌሉን የምንሰብከው በዝማሬ ጸሎት የምንጸልየው ውበታችንን የጥርሳችንን ዘርዛራነት ምናምን ልናሳይ አይደለም። እንዲህ አይነት ጉዳይ ልንጠነቀቅ ይገባል። አንዳንዱ ዋው እቺ ልጅ ቆንጆ ነች ለመባል ምንም እኮ እንደው መንፈሳዊ የሚባል ህይወት የላትም እኮ ነጠላዋን ምናምን እዚህ ረሰለብሰና ምናምን ማስመሰል። ወንድሜ አንተም ልክ እንደዛው ማለት ኪዳን ሳታስቀድስ ሳታስቀድስ የቲክቶክ ክርስትና የለም። ይሄንንም በዛው እንንከው ብዬ ነው። እሺ የቲክቶክ ክርስትና የለም። በቻልነው አቅም አለ አይደለ ይሄ መንፈሳዊ የሚባለው ነገር ሊታይብን ይገባል። ኦርቶዶክሳዊ የሆነ ከለር ማለት ነው። ኦርቶዶክስ የሆነ ቀለም በእኛ ላይ ሊታይ ይገባል። ያ ኦርቶዶክሳዊ ቀለም ደግሞ ከወረት ከማስመሰል የራቀ የወጣ ነው። ያንን አስምሩበት። ሌላው ደግሞ ከውጭ የሚመጡ ሰዎችን ባለማወቅ ሊሆን ይችላል። ባለማወቅ ወይም ደግሞ ለመጀመሪያ ጊዜ ፕሮቴስታንት የሆኑ ሰዎች በዚህ አጋጣሚ ይመጣሉ ወደ ቤተክርስቲያን። በነገራችን ላይ ሲጨነቁ እንደምታውቁት አዳራሹ በጫጫት የተሞላ ስለሆነ እረፍት ማግኘት የሚፈልጉ አንዳንድ ሰዎች ወደኛ ቤተክርስቲያን ይመጣሉ ቁጭ ለማለት። ለምን? በቤተክርስቲያናችን ውስጥ እንኳን የሚሰበከው የክርስቶስ ቃል የሚነፍሰው ነፋስ በራሱ ሰላም ይሰጣል። እና ሰዎች ሲመጡ በእነሱ ላይ አንደበቶቻችን ራሱ እንደው የምናላቅቅ ሰዎች ትክክል ነው ወይ አይደለንም? አንዳንዴ ለድነት ተብሎ ቅስፈት አለ። አንዳንዴ እንደው ለክርስቶስ ተጨንቀናል እንደው ክርስቶስን አስከበረን ብላችሁ ከስርዓት የምትወጡ በጣም ብዙ ሰዎች አላችሁ። ለምሳሌ ያክል ጌታችን ኢየሱስ በመንፈቀ ሥጋ በነበረበት ወቅት ጸሐፍት ፈሪሳውያን ከጌቴ ሰማኒ አትክልት ስፍራ ይዘው ክርስቶስን ወደሚያሰቃዩበት ስፍራ ሊወስዱ ሲሉ ጴጥሮስ ሰይፈን አንስቶ ነበረ ማልኮስ የሚባል ወታደርን ጆሮ ይቆረጠው
እና የማልኮስን ጆሮ ሲቆርጥ ጌታችን ኢየሱስ ጴጥሮስ በርታ፣ በል፣ ጠንክር፣ ጀግና ለጥቂት ነው የሳትከው፣ ድገመው በለው፣ በጎራዴ በለው አላለ። ጌታችን ኢየሱስ ጴጥሮስ በሰይፍ የሚያጠፉ በሰይፍ ይጠፋሉ ነው ያለው። ጴጥሮስ ያንን ያደረገው ክርስቶስ ተነካብኝ ብሎ ነው። በእርግጥ ለቤተ ክርስቲያን ቅናት ያላችሁ እህት ወንድሞቻችን፣ ለቤተ ክርስቲያን ቅናት ስላላችሁ እንደው ክርስቶስን ከመውደዳችሁ የተነሳ ለቤተ ክርስቲያን ካላችሁ ፍቅር የተነሳ አረ ይሄን ነገር እንዲያደርጉ ይሄ ነገር እንዲያደረግም ምናምን ስንል ሰዎች የምንመክርበት መንገድ ሰዎችን የሚያስተምር መሆን አለበት፣ ሰዎችን የሚገፋ ሳይሆን። እሺ እዛ ላይ ነው መጠንቀቅ ያለብን። የቤተክርስቲያን ስርዓት ማስከበር በጣም የሁሉም ድርሻ ነው፣ አግባብ ነው። ነገር ግን ሰዎች የምንመልስበት መንገድ ደግሞ ሰዎችን እንደው የሚያቀርብ የሚያስተምር እንጂ የሚገፋ መሆን የለበትም። ያንን ልንጠነቀቅ ይገባል። አንዳንዴ እንደው የሆነ አንድ ስርዓት ሲጎል ዞር በል አንተን መድኃኒዓለም አይፈልግም፣ እመቤቴ ማርያም አንቺን ትቆጣች፣ ዞር በይ እንዴ ኧረ አንቺን አርሴማ አትፈልግሽም እያላችሁ ሰው የምትገፉ ሰዎች ተጠበቃ። እንዲህ አይደረግም። እንዲህ አይነት የቤተክርስቲያን አስተምሮ የቤተክርስቲያን እንዲበሉልኝም ብላ አታውቅም። እና እንዲህ አይነት ጉዳይ ላይ ጥንቃቄ ወሰድ። ጎበዝ የሆነ ጠንካራ የሆነ ሰው ግን ያንን ሰው አቅርቦ የተሳሳተውን ሰው ቀረብ አድርጎ ነው የሚያስተምር። ቀረብ አድርጎ ዛሬ እንዲህ የለበሻትን ነገር ነው ነገ ብታስተካክያት፣ እንደው ነጠላ ደግሞ ስትለብሽ እኮ እንዴት እንደሚያምርብሽ ወንድሜ፣ አንተም ደግሞ ነጠላ ስትለብስ እንዴት እንደሚያምርብህ እንደው እቺን ነገር ብቻ ብታስተካክላት፣ እንደው ጸጉርህን ደግሞ ትንሽ እንደው ወደ መቅደስ ስትመጣ ቃሉን ስትሰማ የቅዳሴውን ጸሎት ስትሳተፍ ትንሽ እቺን ነገር ብታስተካከላት ብለን በፍቅር ሰዎችን ልንመልስ ይገባል። ስለዚህ ይሄ ሰዎችን የምናስደነግጥ አካላት የምናደርገውን ነገር ትክክል ነው ወይ አይደለም። በተመሳሳይ ደግሞ አዲስ ከሆኑ ክርስቲያኖች ውጪ በቤተክርስቲያን አድገን በቤተክርስቲያን ረዥም ጊዜ አሳልፈን ልክ አዲስ እንደሆኑ ክርስቲያኖች ወንድሞቻችን እንደው ስርዓትን የምናጎል የእምነቱ ተከታይ የሆኑት ወንድሞችም የምናደርጋቸው ነገሮች ትክክል አይደሉም። ለምሳሌ ከቤታችሁ ስትወጡ ለምሳሌ የስግደት ሰሞን ላይ በሁሉም የሀገራችን አቅጣጫ ላይ ያሉ ክርስቲያን የሆኑት ወንድሞቻችን በአጠቃላይ ከስራቸው ጎን ለጎን አቅራቢያቸው ለቤተክርስቲያን እየሄዱ ይሰግዳሉ። እና ከቤታችሁ በቃ ስትወጡ ቤተክርስቲያን እንደምትሄዱ የምታስቡ ከሆነ እህቴ በቃ አስፈላጊውን የሚያስፈልገውን ነገሮች በአጠቃላይ አሟልተሽ ብትወጪ፣ ወንድሜ አንተም ልክ እንደዛው ልክ ከቤት ገና ስትወጣ የሚያስፈልገውን ነገር በአጠቃላይ አሟልተ ተጠንቅቀ ዝግጁ ሆነ ብትወጣ መልካም ነው ማለት የምችለው። እህቴ ስለጠየቅሽ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ፈለገዬ እኔ ቤተክርስቲያን እንደዚህ ትላለች። ጭራሽ ቤተክርስቲያን እንደሱ ማለት ቤተክርስቲያን የምታስተምረው እናውቃለን። ቤተክርስቲያን ሰው ገፍታ አታውቅም። ስለ ቤተክርስቲያን አይደለም አሁንም እየጠየቅኩና ቤተክርስቲያን አይደለም መሳ አባቶቻችን እንኳን ማለት ምንም ብናደርግ ደዌ በቃ የሚያስተምሩበት መንገድ የሚነግሩን በቃ በጣም በፖላይት ሆኖ ነው። ኢቨን እንኳን ቄሶች አባቶች የነሳ አባቶቻችን እና ሰው ግን ኖርማሊ በቃ ኦኬ ሰው እኮ ለዚህ ነው በቃ ማለት ሌላ ሰው ቢሆን ቤተክርስቲያን አይመጣም ማለት ነው እስከምትል ድረስ የለም። አሁን ለምሳሌ ጥፍር ቀለም እግር ላይ ያለን ነው በቃ አንተ የሆነ ደብሮ ውስጥ ጥሩ ስሜት ሳይሰማ ጸበል ለመጠጣት ሄዳ ሊሆን ይችላል አይደል? ቤተክርስቲያን ላይ ፐርፐዝ ላይ አንዳንዴ በቃ ድንገት መሄድ ትፈልጋለህ እና ያንን ብሎ ሄደ ሰው ጥፍር ቀለሙን አስለቅቂ የማይለቅ ይሆናል። ጥፍር ቀለም ትክክል ነው እያልኩ አይደለም፣ አሁንም ትክክል ነው እያልኩ አይደለም። ግን በቃ ቤተክርስቲያን ሁሉ ጊዜም በቃ ሲካፋን ደስተኛም ስንሆን ምንም በቃ ያለን ቤተክርስቲያን ነው አይደለ? በዛ አጋጣሚ ያንን ጥፍር ቀለም ማስለቀቅ ላችል ትችላለች ያቺ ሴት። ወንድም ቢሆን ጸጉሩን በቃ በዛ ተቆርጦ ለማሄድበት ሁኔታ ሊሆን ይችላል። ግን በቃ እንዴት አድርገው በቃ ከቤት ማለት አስለቅቄ ወደ ሴጂ የሆነ በቃ እንጃ አላውቅም። ግን እኔ ሰውን ነው የምለው። ሰው በቃ ከቻልክ ጸጥ ማለት ደግሞ በፖላይት ወይ ጠርተህ እንደዚህ ኔክስት ታይም እንዳታረጊ እንደዚህ በቃ ይሆናል የምታወራበት እንደሱ አይደለም። በቃ ምን ጭቅጭቅ እንዳትመጣ ነገ በቃ የሆነ ሰው ስም ላይክ ሴንሲቲቭ የሆነ ሰው አይመጣም። ደዌ እነሱ የሚያስረዱት የሚሉበት መንገድ እና እሱ ነው እንጂ ቤተክርስቲያን ጭራሽ ሰው ቄሶችም አባቶቻችንም እንደዛ ብለው ተናግረው የማያውቁም አስተምረው የማያውቁም። በጣም ኢቨንሲን ጠርተው ለብቻ ነው የሚያናገሩ። በቃ በሚገባ መንገድ ነው የሚያናገሩና እኔ ሰውን ነው ከቻለ ማለት ፖላይት በሆነ ወይ ቢያናገሩ ወይ ደግሞ በቃ ዝም ቢሉ ታውቃለህ አንተም ኦኬ ከራስህ ታደርጓለህ። ሰው በሚስተካከልበት ቀን ይስተካከላል። ቤተክርስቲያን ነው ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። ሁላችንም እንደምናውቀውና ቤተክርስቲያን ሲጀመር ፈርዳ ማታውቅም። ግን ሰው የራሱ የሚታይ ነገር ላይ ነው እየፈረደ ያለውና
እሱ ነው ለማለት የፈለኩት። ፈለገ በጣም እግዚአብሔር ያክብርልኝ። አመሰግናለሁ። የአገልግሎት ዘመንን እግዚአብሔር ይባርክ። አሜን አሜን። እህታችን በጣም ነው የምናመሰግነው። አንቺም ደግሞ ሁልጊዜ የመጣሽ በደንብ ኮፒ ሊንክ እያደረግሽ ታብታብ እያደረግሽ እንዲህ አይነት ወንድሞች ደግሞ ሲመጡ ደግሞ በቸልሻት ደግሞ ጊፍትም የሰጠሽ ሰፖርት ስለምታደርጊን በጣም ነው የምናመሰግነው። እሺ እግዚአብሔር ያክብርልን። አሜን። የኔ ተወዳጆች ሁላችሁንም ባስገባ ደስ ይለኝ ነበር፣ ግን መሽቷል እና እውነት ቤተክርስቲያን ነው ዛሬ ዋልነው። በጣም ነው የደከመኝ። ከደስታ የአንጻር ነው ዛሬ ላይ የገባሁት። ሰው ነገ ልክ እንደዚህ ላይቭ እንከፍታለን እና የዛን ታይም ለእናንተ እድል እሰጣለሁ። ከዛ ውጭ እህታችን ባነሳቸው ሀሳብ ዙሪያ ቅድም በተደጋጋሚ አንስተነዋል። ቤተክርስቲያናችን ያው ስርዓት ማለት ስናት ዶክትሪን ካነን ማለት እንደ ስሙ ያው ስርዓት ነው። ለምሳሌ ውይ ያደረገች ሴት በቃ እንደው በየትኛውም አይነት ኮንዲሽን ጸበል መጠመቅ አትችልም የሚባል ነገር የለም። እንዴት መሰላችሁ? ለምሳሌ ታማ የመጣች ፀጉሯን ዊግ እንደተሰራች ህመም ላይ ሆነ የመጣች አንዲት ሴት ነው ጸበል አትጠመቅም ብለን ልንከለክላት አንችልም። በእርግጥ በቤተክርስቲያን ስርዓት እንደዛ ባይሆን መልካም ነው። ነገር ግን እንደው እንደ አጋጣሚ አንዲት እንደዛ ሆና ብትመጣ ጸበል ነው መጠመቅ አትችልም የለም ምናምን ብለን መከልከል አንችልም። በተመሳሳይ ልክ እንደዚሁም ሌሎች ከስርዓት ጋር ተያይዞ ያሉ ጉዳዮችን እንደው ስርዓት አብሮ ለሚመጡ ሰዎችን ዝም ብለን ከመሬት ተነስተን መከልከል እንችላለን ማለት አይደለም። በቦታው ካህን አለ። ካህን ማለት እረኛ ነው። አይንተ እግዚአብሔር የሆኑ ካህናቶች አሉ እና ክርስቲያኖች ወንድሞች፣ ካህናት አባቶች የሚከለክሉትን ይከልክሉ። እሺ አንዳንዴ ለነሱ ነው ይሄን ኃላፊነት ማተው ያለብን። እናንተ በምድር ያሰራችሁት በሰማይ የታሰረ ነው፣ እናንተ በምድር የፈታችሁት ደግሞ በሰማይ የተፈታ ነው ብሎ ጌታችን ኢየሱስ ክርስቶስ የራሱን ስልጣን ለካህናት ለአባቶቻችን ሐዋርያት ሰጥቷል። ሰው አባቶቻችን ካህናት አይ ይሄ ችግር የለውም ለጊዜው በቃ ታማ አይደል የመጣችው ይሁን የሚሉትን ነገር ከፈቀዱ ይሆናል፣ ካልሆነ ደግሞ አይሆንም። እንደ ሐሳብ ግን ገና ከጅምሩ ለምሳሌ ወደ ቤተክርስቲያን ስንሄድ አስፈላጊውን ጥንቃቄ ግን ልናደርግ ይገባል። ሌሎቻችን አሁን ይሄ ድንገተኛ ካልሆነ ነገር በስተቀር ሌሎቻችን ወደ ቤተክርስቲያን ስንቀርብ ልንጠነቀቅ ይገባል። በቃ የሆነ ዛሬ ለምሳሌ ጠዋት ገና ስነሳ ቤተክርስቲያን መሄድ ማሰብ ከሆነ ማድረግ ያለብኝ አስፈላጊ የሆኑ መሰረት የሆኑ ነገሮች አሉ። እነዛን ነገሮች በአጠቃላይ አሟልተን ወደ ቤተክርስቲያን መቅረብ ያለብን። ቤተክርስቲያን ጸበል ከመጸበላችን በፊት የምናደርጋቸው ስርዓቶች አሉ። ቤተክርስቲያን ገብተን ቅዳሴ ከማስቀደሳችን በፊት የምናደርጋቸው የምንጠነቀቃቸው ጥንቃቄዎች አሉ። ሌላውን ተዉት፣ እንደው ቅዱስ ሥጋውን ክቡር ደሙን ከመቀበላችን በፊት በራሱ የምናደርገው በጣም ብዙ ጥንቃቄ አለ። ስለዚህ እነዛን ጥንቃቄዎች በአጠቃላይ ደግሞ ተጠንቅቀን በቤተክርስቲያን ቅጥር ግቢ ውስጥ የመገኘት ደግሞ የኛ ድርሻ ነው። ኤኒዌይስ ሁላችሁንም በጣም ነው የምወዳችሁ። ጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የኔ ተወዳጆች ደህና ደሩልኝ። እሺ